እንደ የሰይጣን ጆሮ ይደፈንና እጅግ የሚወዱት ተዋናይ አሊያም ስፖርተኛ በቀጥታ የቴሌቪዥን ስርጭት ወይም ደግሞ መድረክ ላይ የተመለከቱት ለአንዴና ለመጨረሻ ጊዜ ቢያሸልብ ምን ይሰማውታል? ለማሰብ የሚከብድ ሰቅጣጭ አጋጣሚ ነው የሚሆነው። የሚገርመው ከዘፋኞች እስከ ጋዜጠኞች፣ ከስፖርተኞች እስከ ፊልም ተዋናዮች እጅግ በርካታ ታዋቂ ሰዎች በአድናቂዎቻቸው ፊት ላይመለሱ ያሸለቡባቸው አጋጣሚዎች እጅግ በርካታ ናቸው። Seeing the performers leaving us live in front of our eyes is an incident that leaves an everlasting impression on us. There have been many artists, musicians, and performers who died while they were performing or acting in front of their audiences or live camera. ሰላምና ጤና በያላችሁበት የምንመኝላችሁ ቤተሰቦቻችን ለዛሬ በመግቢያችን ጠቆም ያደረግናችሁ ክፉጣ ደርሷቸው በአድናቂዎቻችሁ ፊት ሕይወታቸው ያለፉ ሰዎችን አጃይብ የሚያሰኙ ታሪኮችን እናጋራችኋለን። ነፍስ ይማር እያላችሁ ተከተሉን። ከመጨረሻው ስንጀምር ቶሚ ኩፐርን የምናገኘው ሙሉ ስሙ ቶማስ ፍሬድሪክ ኩፐር ሲሆን ዜግነቱ ደግሞ ዌልሳዊ ነው። ቁመተ መለሎ የጥበብ ሰው በኮሜዲና በማጂክ እጅግ ታዋቂ ከመሆኑ አስቀድሞ የእንግሊዝ ጦር አባል ሆኖ ለ7 ዓመታት አገልግሏል። በመድረክ የሚሆን በቀጥታ የቴሌቪዥን ስርጭቶች በሚያቀርባቸው የኮሜዲና ማጂክ ዝግጅቶች እጅግ የሚወደደው ቶሚ ሚያዝያ 15 1984 ግን የእርሱ ቀን አልነበረችም። ቶሚ ሁልጊዜ እንደለመደው በቀጥታ የቴሌቪዥን ስርጭት በቲቪ መስኮት የሚያዩትን ሁሉ እያዝናና ያለ ተዝለፍልፎ ይወድቃል። ቀልድን ለየት ባሉ ትወናዎች አብዝቶ ሲያቀርብ ማየት የተለመደ ስለሆነ ተመልካቹ የቶሚ አወዳደቅ የጥበብ ስራው አካል ነበር የመሰለው። ክትክት ብሎ ይሳቁና ያጨበጨቡም ነበሩ። ካሜራውም ቶሚ በተዘረረበት ላይ እንዳተኮረ ቆየ። የቀጥታ ስርጭቱ መሪ ጂሚ ተርበክ ግን እየሆነ ያለው ሁሉ አላማረውም። በቀጥታ ወደ ተዘረረው ቶሚ ኩፐር ሲያመራም ቶሚ ራሱን ስቷል። በቀጥታ ስርጭት የሚመለከቱት ሁሉ የተወዳጁን ኮሜዲያን ቀጣይ ትዕይንት ሲጠብቁ የሕክምና ባለሙያዎች አፋፍሰው ወደ ሕክምና ወሰዱት። ወዲያው ደግሞ ከሆስፒታል ህልፈቱ ተሰማ። ቶሚ ያጋጠመው ድንገተኛ የልብ ህመም በሚወደው መድረክ ላይ በሚሳሳላቸው ተመልካቾቹ ፊት ላይመለስ ወሰደው። አሁን ደግሞ ሚትሱሩ ማሳዋን እንመልከት። ይህ ታሪክ ወደ ጃፓን ሲወስደን ባለታሪኩ ማሳዋ ደግሞ በጃፓን እጅግ የታወቀ የሪስሊንግ ተወዳዳሪ ነበር። ሰኔ 13 2009 ግን አድናቂዎቹ ደግሞ ማስታወስ የማይፈልጉት ቀን ሆኖ አለፈ። ሚሳዋ የመወዳደሪያ ሪንግ ውስጥ ሲገባ እንደ አሞራ እየበረረ እንደ ነብር እየተወረወረ በሚሰነዝራቸው ቡጢዎቹ እጅግ የሚታወቅ ነው። የቴክኒክ ችሎታውም ቢሆን የተለየ እንደሆነ ተመስክሮለታል። በዚህ ቀን ወደ ቦክሱ ሪንግ የገባውም ይህንኑ ተሰጥኦን ለማሳየት ተጋጣሚውንም አይቀጡ ቅጣት ለመቅጣት ነበር። ነገር ግን ማሳዋ በውድድሩ ላይ በተሰነዘረበት ኃይለኛ ምት የስፓይናል ኮርድ ጉዳት አጋጥሞት ተዘረረ። አወዳዳሪዎቹና የሕክምና ባለሙያዎች ገብተው ነፍሱን ለማትረፍ ተረባረቡ። ነገሩ ከአቅም በላይ እንደሆነ ሲረዱ በፍጥነት በአካባቢያቸው ወደሚገኝ ሆስፒታልም አደረሱት። ግን ሕይወቱን መታደግ አልቻሉም። ጃፓናዊው ተፋላሚ በሚወደው ስፖርት በሚናፍቃቸው ተመልካቾቹ ፊት ላይመለስ አሸለበ። አሁንም ስንቀጥል ደግሞ የስቲቭ ሃርቬይን አሳዛኝ አጋጣሚ እናገኛለን። ጊዜው እንደ አውሮፓውያኑ የዘመን ስሌት መስከረም 4 2006 ዓ.ም ነበር። አዞ አዳኙ ስቲቭ ሃርቬይን የባህር ውስጥ እንስሳት የሚያስቃኝ ዶክመንተሪ እየቀረጸ ያለ እስከ መጨረሻው አሸለበ። በዓለም እጅግ አስፈሪ የባህር ውስጥ እንስሳትን የሚያስቃኘውን ዶክመንተሪ እየቀረጸ ያለ አንድ ባለ 8 እግር እንስሳ ጥቃት ፈጽሞበት ወዲያው ሕይወቱ ሊያልፍ ችሏል። ለዱር እንስሳት የተለየ ፍቅር ያለው ሰው በሚወደው ነገር ነፍሱን የተነጠቀበት አጋጣሚም እጅግ አሳዛኝ ክስተት ሆኖ አልፏል። በሕዝብ ፊት ነፍስና ስጋቸው የተለያየ ታዋቂ ሰዎችን መቃኘታችንን ቀጥለናል። አስከትለን በከፍታ ቦታዎች ላይ ወጥቶ አስደናቂ ትርኢት በማሳየት ይታወቅ የነበረውን ካርል ዋሌንዳን እንመልከት። ሰውየው ወትሮም የተመልካች ልብ በሚሰቅሉና
በጭንቀት በሚወጥሩ አደገኛ ትዕይንቶች ነው የሚታወቀው። እድሜው የገፋ ሲመጣ እንኳን በዚሁ የተለየና አደገኛ በሆነ ትርኢቱ ተመልካቾችን ከማዝናናት አልቦዘነም። በቀጫጭን ሽቦዎች ላይ ባላንሱን ጠብቆ የሚያሳየው ተአምር ዓለምን ያስደነቀበት ተሰጥኦ ነው። መጋቢት 22 1998 ግን ነገሮች እንደ ከዚህ ቀደሙ በመልካም አልተጠናቀቁም። ያኔ 73 ዓመቱ ላይ የነበረው ዋሌንዳ እንደ አንድ ፍሬ ልጅ በቀጫጭን ሽቦዎች ላይ እየተረማመደ ታዳሚዎቹን አጃይብ ማሰኘትን ተያያዘው። ታዳሚው አፉን ከፍቶ እያየ ባለበት ቅጽበት መልአከ ሞት የሆነ ነፋስ ዋሌንዳ ባላንሱን እንዲስትና በከፍተኛ ቦታ ላይ ሚዛኑን ስቶ እንዲፈጠፈጥ አደረገው። አወዳደቁ የከፋ ስለነበር ወዲያው ሕይወቱ አለፈች። የዋሌንዳ ህልፈት ከዛ በኋላ ባለው የሰርከስ እንቅስቃሴ ላይ ተጽዕኖ የፈጠረ እንደነበርም ይነገራል። ሌላ አስደንጋጭ ሞት ደግሞ እናርዳችሁ። ይህ ክስተት ፈረንሳዊቷ ባርባራ ዋልደን ላይ የተፈጠረ ክፉ አጋጣሚ ነው። ባለተሰጥኦ ዘፋኝ እጅግ ልብ በሚሰብር መልኩ ሕይወቱ ያለፈው በፈረንጆቹ የዘመን ስሌት 2017 ላይ ነበር። አሟሟቷ ደግሞ እንደው ከታመመች ውላራ ቤተሰብም ማሳሟት ሳይሆን ፌስቲቫል ላይ የሙዚቃ ስራዋን በማቅረብ ላይ ያለች ነበር። በተስረቅራቂ ድምጿ የምትታወቀው ባርባራ መድረክ ላይ ስትሆን በባዶ እግር ቆሞ የመስፈን ልማድ ነበራት። ሕይወቷን ባጣችበት ፌስቲቫልም እንዲሁ በባዶ እግሯ ቆማ በሙዚቃዋ ታዳሚዎቿን ስታዝናና ለድምቀቱ ወደዚያና ወደዚህ እያለች ነበር። እንዲህ በምታደርግበት ሰዓት ታዲያ የተላጠ የኤሌክትሪክ ገመድ ረግጣ ከመቅጽበት ሕይወቷ አለፈ። በሙዚቃ የተጀመረው ድግስም በልብ ሰባሪ ሐዘን ተፈጸመ። ቀጣዩ ባለታሪካችን ደግሞ ያሟሟቱ ነገር ቀድመን ከተመለከትናቸው ይለያል። ግለሰቡ ሁዋን ጃማሉን ሲባል ከዚህ ዓለም እስኪለይ ድረስ እጅግ ተወዳጅ የፊሊፒንስ ሬዲዮ ጋዜጠኛ ነበር። ያሟሟቱ ነገር ይለያል ያልናችሁ ደግሞ የእስካሁኖቹ ባለታሪካችን ሕይወታቸው ያለፈው አንድም በህመም አንድም ባደጋ ሲሆን ይህ ጋዜጠኛ ግን በሰው እጅ የተገደለ በመሆኑ ነው። እጅግ የሚወደድ ስብዕና የነበረው የሚባልለት ጋዜጠኛ ሁዋን ጃማሎን በኤፍኤም 94.7 ሞገድ ላይ ለሚተላለፈው ጎልድ ሜጋ ኮላምባ በተሰኘ ሬዲዮ ጣቢያ ላይ በተለይ ቀለል ያሉና ተዝናኖት ላይ የሚያተኩሩ ጉዳዮችን በማቅረብ ይታወቅ ነበር ተብሎለታል። ጋዜጠኛው አንድም ጊዜ ከህዝብ ጋር የሚያጋጩ ከግለሰቦች ጋር ቅራኔ ውስጥ የሚከቱ ጉዳዮችን አቅርቦ እንደማያውቅ ተመስክሮለታል። እንዲህ ያለ በጎ ምግባር ያለው ሰው ታዲያ እስካሁን ምክንያታቸውና ማንነታቸው ባልታወቁ ግለሰቦች የቀጥታ ስርጭት ላይ ያለ ተገድሎ በአሳዛኝ መልኩ ከአድናቂዎቹ ጋር ለመጨረሻ ጊዜ ተለያይቷል። ሙሉ የግድያ ሂደቱም በደህንነት ካሜራዎች ተቀርጾ ቀርቷል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ስለ ሞት ማውራት የሚያስደስት ባይሆንም ግን ደግሞ ከሞቱ አሟሟቱ እንዲህ ሊያገሪ ሰው የአንዳንድ ሰው ሞት ይደንቃል። አሁን በቀጥታ ህዝብ ፊት ሕይወታቸውን ያጡትን መመልከት ቀጥለን አሁን ደግሞ ሲብ ሃሽም ስለተባለ ግለሰብ እናውጋችሁ። በሀገር አሜሪካ እጅግ ዕውቅ ከሆኑት የሙዚቃ ባንዶች መካከል ለሚመደበው ቦሰም ባንድ የድራም ተጫዋች የነበረው ሲብ ሃሽም ከዚህ ዓለም በሞት የተለየው በ2017 ነበር። በ1949 የተወለደው ሃሽም እጅግ አስደንጋጭ በሆነ መልኩ ሕይወቱን ሲያጣ ዕድሜው 67 ነበር። ሕይወቱ እስካለፈበት ዕለት በአስገራሚ የድራም ድምፅ የባንዱ ልዩ ቀለምና ድምቀት ሆኖ ኖሯል። ሕይወቱ ያለፈበት ምሽትም የ67 ዓመቱ ሽማግሌ እንደተለመደው የባንዱ ድምቀት ሆኖ የሮክ የሙዚቃ ድግስ በማቅረብ ላይ ነበር። ሞቅ ባለው የሮክ ሙዚቃ ታዳሚው እየተወዛወዘ ባንዱን በጥሩ ገለት ላይ ሳለ ድንገት ሃሽም ለዘመናት አብሮት የቆየውን ድራም ደገፍ ብሎ ወደቀ። መረጃዎች ከዛ በኋላ እንደሚገልጹት ባንዱ በጠና የታመመው ሃሽምን ገለል አድርጎ ለተሰበሰበው ታዳሚና ገንዘብ ሲባል የሙዚቃ ድግሳቸውን ማቅረብ ቀጥሏል። የሚደርስለት ያጣው ሲብ ሃሽምም በዛው ሕይወቱ አልፏል። ሃሽም ከሞቱ ቀደም ብሎ በተደረገለት ምርመራ ግን የኩላሊት ካንሰር እንደነበረበትም ታውቋል። የሮክ ሙዚቃ ድምቀቱ በመድረክ ሕይወቱ ያለፈበትን አሳዛኝ አጋጣሚም አድናቂዎቹ ዛሬ ያህል በጥልቅ ሐዘን ውስጥ ሆነው ያስታውሱታል።
እስኪ አሁን ደግሞ ወደ ህንድ እንጓዝ። መቼስ ህንዶች በሙዚቃቸው ዓለም ያውቃቸዋል። በተወዳጅ ፊልሞቻቸው መካከል ረጃጅም ዘፈኖችን በፍቅር ስንኮመኩም ኖረናል። ከነዚህ ተወዳጅ የህንድ ዘፋኞች መካከል አንዱ ታዲያ በመድረክ ስሙ ኬኬ ወይንም ክሪሽና ኩማር ኬኔዝ ነው። ይህ ድምፃዊ ልብ ሰባሪ በሆነ ክስተት ህይወቱን ያጣው በፈረንጆቹ ሚሌኒየም ሲሆን በተወዳጆቹ የህንድ ፊልሞች ላይ በርካታ ማጀቢያ ሙዚቃዎችን ሰርቷል። በ1968 ደልሂ ከተማ የተወለደው ኬኬ በ90ዎቹ ደግሞ የቦሊውድ ሙዚቃ ኢንዱስትሪን ተቀላቅሏል። ነፍስን ሰርስሮ የሚገባው ድምፁ ደግሞ በአጭር ጊዜ ውስጥ ተወዳጅነትን እንዲያተርፍ አስችሎታል። የህንድ በርካታ ቋንቋዎችን አቀላጥፎ የሚናገረው ኬኬ በሂንዲ፣ ታማል፣ ታሉጉና ቤንጋሊ በተሰኙ ህንድ ውስጥ በሚነገሩ ቋንቋዎች የሙዚቃ ስራዎችን አበርክቷል። ይህ ለህንድ ሙዚቃ ፊልም እድገት ብዙ ያበረከተ ሰው ህይወቱ ያለፈው ደግሞ በህንድ ኮልካታ ከተማ በተደገሰ ኮንሰርት ላይ ነበር። እስካሁን እንደነገርናችሁ እንቆቅልሽ አሟሟቶች ሁሉ ኬኬ እጅግ በርካታ ቁጥር ያላቸው ታዳሚዎቹን እያዝናና እያለ ድንገት ተዝለፍልፎ ወደቀ። ወዲያው አፋፍሰው በቅርብ ወደሚገኝ ሆስፒታል ቢወስዱትም ህይወቱን መታደግ ሳይቻል ቀረ። በተደረገለት የአስከሬን ምርመራ ደግሞ ኬኬ በአድናቂዎቹ ፊት እንዲያልፍ ያደረገው ጉዳይ የልብ ድካም ነበር ተብሏል። ገና በ54 ዓመቱ በአስደንጋጭ መልኩ ህይወቱ ያለፈው ኬኬ በህይወት ቢቆይ ስንት በሰራ ብለው እስካሁን አድናቂና ወዳጆቹ በቁጭት ይንገበገቡለታል። በዚሁ አያይዘን በቴሌቪዥን የቀጥታ ስርጭት ህይወቱ ያለፈውን ሌላ ሙዚቀኛ ደግሞ እንመልከት። ይህ አቀንቃኝ ዞልታን ሲሰኝ ዜግነቱ ደግሞ ሀገረ ስዊድን ነው። ስዊድናውያን አብዝተው የወዱት የነበሩ አቀንቃኝ ህይወቱ ያለፈው በቀጥታ ሚሊዮኖች በሚከታተሉት የቴሌቪዥን ስርጭት ላይ ነበር። ዞልታን ልክ እንደ ህንዳዊው ኬኬ ሁሉ በቀጥታ የካሜራ እይታ ውስጥ ሆኖ ተዝለፍልፎ ሲወድቅና በዛው ህይወቱ ሲያልፍ የሞቱ ምክንያት ደግሞ በተመሳሳይ የልብ ድካም ሆኖ ተገኝቷል። አንዳንድ የጀርመንና ሃንጋሪ ጋዜጠኞች ግን ድምፃዊው በተቀነባበረ መንገድ ግድያ ተፈጽሞበታል የሚል ግምታቸውን ሰጥተዋል። የሆነ ሆኖ በሚሊዮኖች ፊት ህይወቱ ያለፈበት መንገድ ግን ለማስታወስ የሚዘገንን መሪር አጋጣሚ ነበር። በነገራችን ላይ ውድ ተመልካቾቻችን ይህ ድንገት ተዝለፍልፎ መውደቅና በዛው ለዘላለሙ ማሸለብ በሙዚቀኞች የሚበዛ ይመስላል። ይህን ለማለት መነሻ የሆነን እስካሁን የጠቀስናቸው ሙዚቀኞች እንዳሉ ሆነው ቀጣዩ ባለታሪካችንና በህዝብ ፊት ያሸለበው ባለታሪካችንም የሙዚቃ ባለሙያ መሆኑ ነው። ይህ ሰው ኮስታቲች ሲሆን ደቡብ አፍሪካ ያበቀለችው ዕውቅ የራፕ ሙዚቃ አቀንቃኝ ነው። አሳዛኙ ክስተት የተፈጠረው ደግሞ ጆሃንስበርግ ከተማ ውስጥ በተዘጋጀው የደቡብ አፍሪካ የሙዚቃ ፌስቲቫል ላይ ስራውን በማቅረብ ላይ ሳለ ነው። በዚህ መድረክ ላይ ኮስታቲች 2 ጊዜ ተሽመድምዶ የወደቀ ሲሆን በሁለተኛው ግን ዳግም ሳይነሳ የሞቱ ዜና ተነግሯል። እስካሁን ድረስ ትክክለኛ የሞቱ ምክንያትም ይፋ አልሆነም። ቀጥሎ የምንመለከታቸውና በቀጥታ ህዝብ ፊት ነፍስና ስጋቸው የተለያዩት ፓፓ ዌምባ የተባሉ ግለሰብም እንዲሁ ሙዚቀኛ ናቸው። በኮንጎ የሙዚቃ ታሪክ ውስጥ የላቀ አበርክቶ ያላቸው ፓፓ ዌምባ በአውሮፓውያኑ አቆጣጠር 2019 ላይ ፌሞዋ በተባለ የሙዚቃ ኮንሰርት ላይ ስራቸውን በማቅረብ ላይ ሳሉ እንዲሁ ተሽመድምደው እዛው መድረኩ ላይ ይዘረራሉ። የሕክምና እርዳታ ለማግኘት ሆስፒታል እንኳን ሳይደርሱ ነፍሳቸው ከስጋቸው ተለያይታለች። ይህ አሳዛኝ ክስተት ደግሞ በሀገራቸው ኮንጎ ሳይሆን ኮንሰርት ሊያደምቁ በተጋበዙበት አይቮሪ ኮስት የተፈጸመ ነው። ሰውየው የአፍሪካን ባህላዊ ሙዚቃ ስልተ ምት ከዘመናዊ ሙዚቃ ጋር ያዋሃዱባቸው ድንቅ ስራዎቻቸው ግን ስማቸው ከመቃብርም በላይ ከፍ እንዲል አድርገውላቸዋል። ለስንብት WWE በተሰኘው ሬስሊንግ ፍልሚያ ህይወቱ የተቀጠፈው ኦውን ሃርትንና አሳዛኝ አሟሟቱን እንንገራችሁ። በዚህ ብዙዎች በሚወዱት የድብድብ ትዕይንት ስመጥር ከሆኑት መካከል የሚሰለፈው ኦውን ሃርት በ1999 ነበር በሚወደው ስፖርት ህይወቱ ያለፈው። ይህ የፊልሚያ ውድድር መጠነኛ እውነተኛነት ታክሎበት እንደ ፊልም የሚሰራ ሲሆን በዚህ ቀን ኦውን ሃርት ከረጅም ከፍታ ላይ ዘሎ የመወዳደሪያ መድረክ ውስጥ የሚገባበት ትዕይንት ነበረው። ነገሮች በስክሪፕት ላይ እንደተጻፉት ባለመሄዳቸውም ከከፍታ ላይ ወርዶ የተፈጠፈጠው ኦውን ሃርት ብዙዎች በስቴዲየም ውስጥ ሆነው እየተከታተሉት በነበረ የሪያሊቲ ሾው ላይ ህይወቱ አለፈ። ዜናው ከመቅጽበት ዓለምን ቢያዳርስም አወዳዳሪዎቹ ግን ይህንን ቪዲዮ በድብቅ ይዘውታል። ለሁሉም ነፍስ ይማር ብለን እኛም የዛሬ ዝግጅታችንን እዚህ ላይ ቋጨን።